ባይዘዌ የሱዳን ኃይሎች የነበሩበት የሱዳን ታጣቂዎች የነበሩ 6 መድፍ ይዘው ነው የገቡት። የሱዳኖች 6 መድፍ ሸሽተው ወጡ እንጂ የሱዳን ኃይሎች የገቡበት የኤርትራ ኃይሎች የነበሩበት ነው። ቅጽበታዊ የሆነ የምዕራብ እዝ የሚባለው የፌዴራል መንግስቱ ታይቶ የማይታወቅ መመከት ነው የሰራው ባለኝ መረጃ። ምዕራብ እዝ ነው የነበረው። ያንም ምዕራብ እዝ ባይገታው ኖሮ የኢትዮጵያ መከላከያ ባይገታው ኖሮ አርማጮን መቆጣጠር ነበር የሰሞኑ ፕሮጀክት። ሁመራን ተቆጣጥረው አርማጮን ተቆጣጥረው ዲክለር ሊያደርጉ ነበር። ምዕራብ ትግራይን በአጥንታችን በጉልበታችን በደማችን ፈሰን ተቆጣጥረናል፣ ተጋሩ እንኳን ደስ አለ ሊሉ ነበር የነበረው፣ ሊያውጁ ነበር የነበረው መቆጣጠራቸው። ይሄ ብዙ ነገር ይገልላቸው ነበር። በነገራችን አንደኛና የመጀመሪያ የሚገለው እነ ጌታቸው ረዳ ነው የሚገለው፣ እነ ጻድቃን ነው የሚገላቸው። ፖለቲካሊ ይሞቱ ነበረ ያ ቢከሰት። ባይዘዌ እኔ እንግዲህ በግልጽ ነው የማወራው ማለት ከፈለጋችሁ ሰዱት ከፈለጋችሁ ተውት። እነ ጌታቸው ረዳ እነ ደብረ ጽዮን እነ ፈትለወርቅ ምዕራብ ትግራይን በእነሱ በጉልበት በጦርነት ከተቆጣጠሩት the end of the story for ጌታቸው ረዳ ነው። ለጻድቃንም አዲስ አበባ ላላችሁት በሙሉ ማለት እንደተባለውም ባንዳ ከዳተኛ ምናምን የሚባለው ማዕረግ ይጸናላችኋል። ስለዚህ ባለብዙ ዓላማ የያዘ ነበረ የሰሞኑ የትላንት ወዲያው ጦርነት ማለት ነው። ሁመራን ከተቆጣጠሩ በኋላ አርማጮን ከተቆጣጠሩ በኋላ ገፍተው ምዕራብ ትግራይን ተቆጣጥረናል በጉልበታችን በደማችን ባጥንታችን ብለው ከዛ በኋላ ያለውን የትግራይ ፖለቲካ ኮንትሮል ያደርጋሉ። ጠላቶቻቸውን ይመቱ ነበር። በሰላማዊ መንገድም አይሰራም ማለት ነው። ከዛ በኋላ ሁለተኛ ከትግራይ ኃይሎች ከነ ጌታቸው ረዳ ቀጥሎ ሁለተኛው ኦብጀክቲቭ ፋኖ ይፈራርሳል። ከዛ በኋላ ፈራርሷል። አሁንም ብትንትን ወጥቷል። የሆነ ትንሽ እንኳን በተለይ ከጎንደር ጋር የተያዘ ትንሽ እንኳን ስስ ልብ ለዘመነ ለምናምን ያለው አካል ድብልቅልቁ ይወጣል። ህወሓት ደግሞ እንደ ግብ የወሰደው የደከመ የአማራ ኃይሎች ነው የሚፈልገው። ጉልበት ያላቸው ምናምን ድክምክም ያሉ ለሱ ተገዥ የሆኑ እግሩ ስር የወደቁ ከብአዴንም ያነሱ በነገራችን ላይ ከብአዴንም ያነሱ ወገባቸው ስብርብር ያለ እሺ ጌታዬ የሚሉ አፈር ላፈር ሲጎትታቸው የሚጎተቱ ጭቃ ለጭቃ ሲጎትታቸው የሚጎተቱ እንደሱ አይነት ሰዎች ነው የሚፈልገው እንጂ ቲፒኤልኤፍ ጠንካራ የአማራ ጥያቄዎች ኮዝ እያለ የሚል የአማራ ኃይል አይፈልግም። ዘ ሞመንት ሁመራን ሲቆጣጠር አርማጮን ሲቆጣጠር የዘሶኮልድ ያልከው የአማራ ኃይሎች የሚባለው ብትንትናቸው ይወጣል። ኦብጀክቲቭ የቲፒኤልኤፍ እሱ። ሌላው ቅድም እንዳነሳውላችሁ ብታምኑኝ መኑኝ ባታምኑኝ ተውት፣ የጎንደር ኃይሎች ፋኖ የሚባሉት ተዘጋጅተው ነበረ ከፌዴራል መንግስት መከላከያ ጋር አብረው ተሰልፈው ሊዋጉ ማለት ነው። ስለዚህ በታርጌት ደረጃ ዝም ብላ ሚኒመም ታርጌት ሳትሆን ትልቅ ነው። ትልቁ አርማጮን በመቆጣጠር ሁመራን በመቆጣጠር አልፎ ሄዶ ከዚህ በኋላ ምዕራብ ትግራይን ተቆጣጥረናል የሚል ነው። ሁለተኛው ኦብጀክቲቭ እሱ ፋኖ ይፈራርሳል በተባለው መጠን ካቅም ይወጣል ማለት። ሶስተኛው ፌዴራል መንግስትን ማስገደድ። በዚህ ደረጃ አቅም አለን፣ በዚህ ደረጃ ጉልበት አለን፣ ትቀመጥ እንደሆነና ጠረጴዛ ላይ ተቀመጥ፣ ፖለቲካ አይደለም። ምክንያቱም ፋኖ ተዳክሞላቸዋል፣ ረጎራው የሚላቸው የለም። ለጥቂት ጊዜ ነው የፈለጉት ፋኖን እነዘመነ ምናምንን። ስለዚህ ፌዴራል መንግስትን ደግሞ ገፍተው ወደ አዲስ አበባ መምጣት አይችሉም፣ አቅምም የላቸውም። ግን ምዕራብ ትግራይን ከተቆጣጠረን ወይ ምናምን ይባለው ደሶኮል ምዕራብ ትግራይን ከተቆጣጠረን ሳይወድ በግድ የኢትዮጵያ መንግስት ለድርድር ይቀመጣል። ፕሪቶሪያ ይሰረዝና አዲስ ፕሪቶሪያ ቁጥር 2 ይመጣል። ያ ቁጥር 2 ግን ትላንትና እነጌታቸው ተሳሳቱ ያሉትን ለምሳሌ
ከጦርነቱ በፊት ወደ ነበረው ይመለሳል። ስታተስኮ አንቴ ያልኳችሁ ማለት የሚቀጥለው የፖለቲካ ድርድር አወያዩን እያሉ ደብዳቤም የጻፈው ዛሬ ደብረጽዮን ለዓለም አቀፍ ተቋማት ዘ ሪጅን ኦፍ ትግራይ ብሎ ነው የጻፈው። ባይዘው የትግራይ መንግስት ብሎ አልጻፈም። ዘ ገቨርንመንት ኦፍ ትግራይ ብሎ አልጻፈም። ለዓለም አቀፍ አይቀበሉትም። አይል ከዚህ ነው የሚሉት ዘ ሪጅን ኦፍ ትግራይ ገቨርንመንት የትግራይ ክልላዊ መንግስት ብሎ ነው ለዓለም አቀፍ ተቋማት የጻፈው። በድምፅስ የትግራይ መንግስት የትግራይ ፕሬዝዳንት እያለ ነው የሚጽፈው። ዜን ዓለም አቀፍ ተቋማት መጥተው እንዲያደራድሩት ነው። የፕሪቶሪያ ስምምነት በአዲስ መልኩ እንዲቀረጽ ነው። በአዲስ መልኩ ሲቀረጽ ትልቁ ነገር እነ ደብረጽዮን የፈለጉት ስታተስኮ አንቴ የሚባለው ነው። በአማርኛ በቀላሉ ለመግለጽ ከጦርነቱ በፊት ወደ ነበረው ግዛት ትግራይ ትመለሳለች የሚል እንዲገባላቸው ነው በአንቀጹ። ሶስተኛው ኦብጀክቲቭ እሱ። አራተኛው ኦብጀክቲቭ የኢትዮጵያ መንግስት በሶኮልድ ቀይ ባህር ምናምን እያለ የባህር በር ምናምን የሚለውን እንዲያቆም ነው። ይሄ ከኢሳያስ የመጣ ማለት ነው። ወደ ነበረበት አስተሳሰብ እንዲመለስ ማለት ነው። የምን ቀይ ባህር የምን ምናምን እንዲል ማለት ነው። ስለዚህ የሰሞኗ አጀንዳ የጠበበች አጀንዳ አልነበረችም። እንደ ሙከራ ብቻ አይደለችም። እንደዚህ እንደ አብሪ ጥይት ብቻ አልነበረችም። ምዕራብ ትግራይን ተቆጣጠርን፣ ሁመራን ተቆጣጠርን፣ አርማሃጮን ተቆጣጠርን፣ ወልቃይትን ተቆጣጠርን ብለው አዋጅ ያውጁ ነበር። የአዋጅ የብዙ ነገሮች ውጤት ነው። ስለዚህ የሆነች እንደ ትንሽ ኢንሲደንታል ነገር አልነበረችም። አሁንም ሪአሬንጅመንት ሰርተዋል። ማጠቃለያ ነው ዛሬ። ይቅርታ ትንሽ መቆራረጥ ነገሮች አሉ። ኢንሲደንቶቹ ምንድነው? አሁን አንዱ ያደረጉት ነገር እነ ማርክስ የሚባለውን እነ ኮሎኔል ማርክስ የሚባለውን ከዛኛው ግንባር አምጥተው ወደዚህኛው ወስደውታል። አዲሱ መረጃ እሱ። ማርክስን ታውቁታላችሁ። ማርክስ የሚባለው ሰውዬ እሱን በፊት በዚህ በ13ኛው አርሚ ነው ምናምን የሚባለው ውስጥ እንትን ያሉትን አሰባስበው ይሄን ኃይል የተበተነውን ኃይል አሰባስበው ነው ጸጋይ ማርክስ የሚባል አሁን ያለው ጸጋይ ማርክስ። ስለዚህ የጸጋይ ማርክስ የአንዱ ስራ የተደረገው ነገር በጦርነቱ የተበተነውን የአርሚ 13 እና አርሚ 7 አካላት መልሶ ለማደራጀት ይሄ ተስፋ የቆረጠውን ኃይል መልሶ ለማዋቀር ጸጋይ ማርክስ የሚባለውን ኮሎኔል ነው መሰለኝ ወደ ቦታው ወደ ሸሬድና ግንባር አምጥተውታል። ጸጋይ ማርክስ ይባላል። ሌሎቹ በጣም አሳዛኝ ነገር የሰማ ነው። ይሄ ምዕራብ እዝ የሚባለው በሰነዘረው እነሱ ሲመጡ ተከላክሎ ሲያስወጣቸው ብዙዎቹ ተደናግጠው ባይዘው የውሃ አራቱ እንደሆኑ ነው የሰማሁት። የውሃ አራቱ ሆነዋል። ብዙዎቹ ውሃ ወስዷቸዋል። እና አንዳንዶቹ ሀምዳይት ላይ የሚባለው አካባቢ ሬሳቸውን የተገኘው ነው የሰማሁት። አንዳንድ ቦታዎች በጣም በርካቶቹ ውሃ ወስዷቸዋል፣ ውሃ በልቷቸዋል። ስለዚህ አሁን እነ ጸጋይ ማርክስ መጥተው ሪኦርጋናይዝ አድርገዋቸው ተመልሶ ዳግም ጥቃት ለመፈጸም እየተዘጋጁ ያለበት ነው። ስለዚህ ዝም ብሎ ፕሮጀክቱ ዛሬ ተጀምሮ ዛሬ ያለቀ ሳይሆን የረጅም ጊዜ እቅድ ነው። ይሄ ትልቁ ግባቸው ነው። ያን ማሳካት ቅድም ያነሳሁትን 1 2 3 4 5 ኦብጀክቲቮችን ለማሳካት ዲዛይን የሆነ ነው። ስለዚህ ይሄ ነገር አስደነገጠው ይሄ የታጣቂው ደጋፊዎችን። አንድ ነገር ልንገራችሁ። እኔ ጠዋት ከጎጃም ካሉት ጎንደር ካሉት የጦር አበጋዞች ከነሱ ጋር ግንኙነት ያለው
በቀጥታ ግንኙነት ያለው ከሌ ያላችሁም ግን ኃላፊነት ወስጄ ነው የምነግራችሁ። ሰውየውንም ደብል ላይን አድርጎ አውርቻለሁ። የምሬ ነው የምላችሁ። ገፍተው ቢመጡ ኖሮ ነው ያለኝ። የጎንደር ታጣቂዎች ናቸው ፋኖ ውስጥ ያሉ ማለት የፋኖ የሚባለው የጎንደር ምናምን ቲፒኤልኤፍ ገፍቶ ቢመጣ ኖሮ ከመከላከያ ጋር ለመሰለፍ ወስነ ነበር። ይሄ እኔ ለፕሮፓጋንዳ ብዬ የጊዜ ጉዳይ ነው። እነዚህ ሰዎች ነገ ከነገ ወዲያ ለኤርሚያስን አግኝተነው ነበር እንደሚሉ ተስፋ አደርጋለሁ። መናገርም ስላለብኝ ነው ባይዘው አይ ዶንት ኖ ነገ ድምፅም ሊወጣ ስለሚችል ማውቀው ነገር የለም። መናገር ስላለብኝ ከነሱ ጋር ቀጥታ ግንኙነት ያላቸው ሰዎች የጎንደሮቹን ነው ያልኩት፣ ስም አልጠቅስም። በእርግጥም አሉኝ ኤርሚያስ ቲፒኤልኤፍ እነ ደብረጽዮን እነ ፈትለወርቅ ገፍተው ቢመጡ ኖሮ ከመከላከያ ጎን ተሰልፈን ከነ ልዩነታችን እንመታቸው ነበረ። ይሄ የምሬን ነው የምነግራችሁ። በቃ ኤርሚያስ ዋሸ የሚሉ ከውጡና ዋሽቷል ብሎ ይናገሩ። ዛሬ ከመግባቴ ከ3 ከ4 ሰዓት በፊት ነው ያናገርኳቸው እና ምንድነው ምናምን ከነ ልዩነታችን እስቲ ምን ንገሩኝ። አይ ነው ለኛ እኮ አንዳንዶቹ ዘመነን ጨምሮ ቃል የገባልን ጦርነቱ በወልቃይት በምዕራብ በዚህ በወልቃይት በጠለምት በሁመራ አይጀመርም፣ በአርማጮ በምናምን አይጀመርም። ጦርነት ካለ የሚኖረው በአፋር በኩል በምናምን ነው ብለውናል። ደፍረው መምጣታቸው ገርሞናል። እነ ዘመነም ነው ዋሹን ነው ያሉኝ። እንግዲህ ይሄ ምንድነው የሚያሳየው? ለነዘመነ ቅርቃር ውስጥ ገብተዋል። የነዘመነ ደጋፊዎች ቅርቃር ውስጥ ገብተዋል። ትላንትና የሚይዙት የሚጨብጡት ነው ያሳጣቸው። የት ይግቡ? ምክንያቱም በለስ ቀናቸው። እነ ደብረጽዮን እነ ፈትለወርቅ ሁመራን ተቆጣጠሩ። በለስ ቀንቷቸው አርማጮን ተቆጣጠሩ። ምንድነው ወጥተው የሚናገሩት? የምር እኮ ነው። እስቲ ምንድነው ወጥተው የሚናገሩት? ለአማራ ሊቅ ምን ብለው ነው ሊነግሩት የሚችሉት? አይ ብልጽግና ይዞት ነበረ ህወሓት ተቆጣጠረው እሰየው ነው የሚሉት። ኦህዴድ ተቆጣጥሮት ስለነበረ የኦህዴድን ነው ነጥቀው የወሰዱት የሚሉት። አይ አብይ አህመድ እንደሚሉት አብይ አህመድ ተቆጣጥሮት ነበረ የአብይ አህመድን ቦታ ለቀው እነ ደብረጽዮን እነ ፈትለወርቅ ያዙት ነው የሚሉት። ግራ ነው የገባቸው ትላንትና ግራ። ምክንያቱም የአማራው ልሂቅ የሚደግፋቸው የማይደግፋቸው በዚህ ጉዳይ ላይ ቀይ መስመር ነው ያሰመረው። በውስጡ ቀይ መስመር አስምሯል። እኔ ምናልባት እኛ ስንናገረው በሌላ ስለሚወሰድ እንጂ ይሄ ደሶኮልድ ወልቃይት ምናምን የሚባለው ነገር ባይዘው ይሄ ከሱዳን ጋር የመገናኘት የስትራቴጂክ አድቫንቴጅ የኢትዮጵያ ወደብ ምና እሱ አይደለም። ልንገራችሁ፣ ከአማራው ልሂቅ አንጻር ሱዳን ስለ ቅርብ ስለሆነች ለኤርትራ አዋሳኝ ስለሆነ ስትራቴጂካሊ ወደብ ነው፣ ደረቅ ወደብ ነው፣ ለኢትዮጵያውያን ደረቅ ወደብ ነው ከሚል እሳቤ ብቻ አይደለም። ይሄ ምናልባት ለሌሎች ኢትዮጵያውያን ሊሆን ይችላል። ምናልባት ይሄ በተለይ ትግራይ እንገንጠል ለሚሉት ለሚያስፈራው አካል ለይስ እኔ ሊሆን ይችላለሁ። ምሳሌ
እኔ ያንን ቦታ ሳስብ ከኢትዮጵያ ኮንቴክስት ህወሓቶች ከሱዳን ጋር ሊገናኙ ከኤርትራ ጋር ሊገናኙ ምናምን ብዬ ላስብ እችላለሁ ከኢትዮጵያ አንጻር። ለአማራ ሊቃን ግን እንደሱ አይደለም። እኔ ስናገረው ሊመራችሁ ይችላል። ለአማራ ሊቃን ወልቃይት ማለት የመሸነፍና ያለመሸነፍ ምልክት ነው። ልገራችሁ፣ እንደ ማህበረሰብ የመሸነፍና እንደ ማህበረሰብ የማሸነፍ ምልክት ነው። ልክ ነው ልክ አይደለም እያልኩ አይደለም። አንዳንዶች የሰሊጥ ምናምን ሲሉ እኛም ብለን እናውቃለን። ለምንድን ነው ያበዱት? አቶ ጀዋር ወጥቶ አንዳንድ የሰሊጥ ብልጽግና ጋር ያሉ የሰሊጥ ሰዎች ታውቃለህ፣ ረዳት ፕሮፌሰር ትንግርቱ ታውቃለህ፣ የወልቃይት ጉዳይ አንዳንድ የሰሊጥ ነጋዴዎች ምናምን ሲል ለምንድን ነው 4-5 ቲክቶክ 3 ሰዓት የሚሆን እሳት ለብሰው የተናገሩት? ለምን ይመስላችኋል? ደብረ ጀዋርን በዛ ልክ የተናገሩት እሳት ጎርሰው እሳት ለብሰው ሪሊ የወልቃይት የሰሊጥ አጀንዳ ብቻ ስለሆነ ነው? የጥጥ አጀንዳ ስለሆነ ነው? እኔ ባለኝ መረጃ ባለኝ እውቀት ልክ ነው ልክ አይደለም ሌላ ነገር ሆኖ ለአማራ ሊቃን ወልቃይት ማለት የመሸነፍና እንደ ማህበረሰብ የማሸነፍ ምልክት ነው። ልንገራችሁ፣ ትክክል ነው ብዬ አላምንም። መሬት የማሸነፍና የመሸነፊያ ምልክት መሆን አለበት ብዬ አላምንም። ኤርሚያስ አያምንም። እኔ አላመንኩም ማለት እዛ ያለው ፋክት ልክ አይደለም እያልኩ ግን አይደለም። ሰው ለአማራ ልሂቃን ሳሳጥረው የዘመናት ሽንፈትና የዘመናት ድል ወይም ደግሞ የዕድሜ ልክ ሽንፈት ነው።